ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ለሰዓቱ ያዘጋጀንላችሁን የተመራረጡ መረጃዎቻችንን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የግዳጅ ወታደራዊ አፈሳ ተጀመረ። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተዘግቧል። በአዲግራት ባድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፍሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ታውቋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመላከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ነው። በተያያዘም በመድፍ የታገዘ ውጊያ እየተደረገ እንደሚገኝ ተገለጸ። ከሌሊት አንስቶ በምስራቅ ጠለምት ደገብራይና መጫራ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ እንደሆነ ምንጮች ተናግረዋል። ይህ መረጃ እስከተሰናዳበት ሰዓት ድረስ ውጊያው እንደቀጠለ ነው። ማይግማሬ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጭ የገለጸ ሲሆን ይህን ተከትሎ ጦሩ በመሸሽ ጨር የሚባል ትምህርት ቤት ይዘዋል ብለዋል። በተጨማሪም ሽንታማ የተባለ ልዩና እጅግ ስትራቴጂክ መሬት በህወሓት ቁጥጥር ስር መግባቱን ምንጮች አስረድተዋል። በተያያዘ መረጃ በጠለምት ግንባር የአርሚ 11 አዛዥ የሆኑት ሌተናንት ጄኔራል ፍስሐ በየነ በሰላም እጅ ለመስጠት ከሀገር መከላከያ ጋር እየተነጋገሩ መሆኑ ተሰማ። ከተለያዩ አርሚዎች የሚከዱ ወጣቶች ቁጥር ከፍተኛ መሆኑ ተጠቅሶ ያለማቋረጥ ሪፖርት እየቀረበ መሆኑ ታውቋል። በቀደሙት አደረጃጀት እስከ 40 ሺህ በአሁን ደግሞ እስከ 15 ሺህ ኃይል የሚያካትተው አርሚ የሚመሩት ሌተናንት ጄኔራል ፍስሐ በየነ እጅ ለመስጠት ንግግር መጀመራቸውን ያስታወቁት ለመኮንኑ ቅርብ የሆኑ የመካከለኛ አመራሮች ናቸው። በምዕራብ ጠለምት ግንባር ጥቃት ከሰነዘሩት የአርሚ 11 ኮሮች መካከል ሁለቱ ኮሮች ሙሉ በሙሉ በሚባል ደረጃ በመበተናቸው ሌተናንት ጄኔራል ፍስሐ በየነ ወደ ሰላማዊ መንገድ እንዲመጡ ምክንያት እንደሆናቸው መረጃውን ካካፈሉን ወገኖች ለመረዳት ተችሏል። መኮንኑ ወደ ሰላማዊ መንገድ ሲመጡ ከትግራይ ሰላም ኃይሎች ጋር ስለመቀላቀላቸው ለጊዜው የተባለ ነገር የለም። የሀገር መከላከያም በጉዳዩ ዙሪያ ምላሽ ለማግኘት የተደረገው ሙከራ አልተሳካም። መከላከያ በተደጋጋሚ የሰላም መንገድ ለሚመርጡ አቀባበል እንደሚያደርግ ኃላፊዎቹ በተደጋጋሚ ሲናገሩ መስማት የተለመደ ነው። በሌላ ዜናም ከአርሚ 35 የከዱ ያሉ ታጣቂዎች ቁጥራቸው መጨመሩ ተሰምቷል። የሚከዱ ታጣቂዎቹ መበራከት ያሳሰባቸው የአርሚው አመራሮች የታጣቂዎቹን የመኖሪያ መታወቂያ ካርድ በመንጠቅ እንቅስቃሴያቸውን ማገድ ጀምረዋል። መታወቂያ የተነጠቁ በግዳጅ ካምፕ እንዲቀመጡ በማድረግ ላይ መሆናቸው ተሰምቷል። ጸለምት ወረዳ ከሚንቀሳቀሱት የትህነግ ታጣቂ ኃይሎች መካከል አርሚ 11 እና 13 እየፈረሰ መሆኑን በስፍራው የሚገኙ የሰላም ኃይሎች በትናንትናው ዕለት መናገራቸው አይዘነጋም። በሌላ መረጃም ስምረት በጸለምት የተለኮሰው ጦርነት የኢትዮጵያን መንግስት በኃይል ለመገልበጥ የታለመ መሆኑን አመለከተም። የዲሞክራሲ ስምረት ትግራይ ስምረት ፓርቲ ለአዲስ ማለዳ በላከው መግለጫ ኋላ ቀር እያለ የጠራው ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል እስከ አፋርና ጎንደር ክልሎች የሚዘልቅ ሰፊ ጥቃት ለማካሄድ ዝግጅቱን አጠናቆ ለህዝብ በይፋ ሳይናገር የኃይል እንቅስቃሴና የተኩስ ድርጊት እየፈጸመ ይገኛል ሲል ወንጅሏል። ዓላማውም የኢትዮጵያ መንግስትን በኃይል መገልበጥ መሆኑን ጠቅሷል። ፓርቲው ጸረ ህዝብ እያለ የጠራው ቡድን ይከተለዋል ያለው የተሳሳተ የፖለቲካ ጉዞና የተዛባ ስሌት ምክንያት እስካሁን የፈጸማቸው ወንጀሎች ሳይበቁት በተደጋጋሚ የተደረገለትን የሰላም ጥሪና የመላው ህዝባችንን ልመና ውድቅ በማድረግ ጦርነት ለመጫር ሲያደርግ የነበረው የታቀደ ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል ብሏል። ስምረት በስም ያልጠቀሰው ነገር ግን ጸረ ህዝብ እያለ የጠራው አካል በእውር ድንብሩና በትዕቢት ጀምሯል ያለው ጦርነት የትግራይ ህዝብ መልሶ እንዲጠፋና እርሱ ከተጠያቂነት እንዲያመልጥ ይጠቅሙኛል ያላቸውን የጥፋት መንገዶች ሁሉ እንደ የትግል አቅጣጫ ስልት በመከተል ወደ ቁልቁለት የጥፋት መንገድ እየገሰገሰ ይገኛል በማለት አትቷል። የቀድሞው የህወሓት ሁለተኛ ሰው የሚመሩት ስምረት ያወጣው መግለጫ ሲቀጥል ሻዕቢያ ሲል ከጠራው ከኤርትራ መንግስት ጋር አድርጎታል ያለውን ጥምረትና ዓላማ በማብራራት ይሻገራል። የትግራይን መሬት የጦር አውድማ ለማድረግ የሚፈልጉ ሻዕቢያና ሌሎች የውጭ ኃይሎች የገንዘብና የጦር መሳሪያ እንዲያቀርቡ፣ የኋላ ቀር ቡድን ደግሞ የሰው ኃይል እንዲያቀርብ እንዲሁም በተፈጥሮ ሀብት በማዕድን በመሬትና በሌሎች የመንግስት ሀብቶችና ንብረቶች ላይ በመነገድ
በማገድ ለጦርነት ዝግጅት እንዲውል በማድረግ ላይ እንደሚገኝ አመልክተዋል። ስምረት እንደሚለው ቀብሯቸውና ደብቋቸው የነበሩ ከባድ መሳሪያዎችን ካሉበት በማውጣት ወደ አማራና አፋር ክልሎች እያስጠጋ መሆኑን ያመላከተ ሲሆን ከድንቁርና ስሌቱ በመነሳት ለዚህ ዘመን በማይመጥን ቁመና ሊዋጋ የአንድ ቡድን ሚሊሻ የሆኑ አጋፋሪዎቹን አሰልፎ ሲፎክር ይውላል ሲል ኮንነዋል። በተያዘው ሳምንት በጸለምት አቅጣጫ የተጀመረው የጦርነት ትንኮሳ የድሃ ልጆችን ጥይት ሲሳይ በማድረግ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል ያለ የሚቀጥለው መግለጫ ይህ ትንኮሳ በአሁኑ ሰዓት በግዛታዊ አንድነት ሽፋን በሁሉም አቅጣጫ ጦርነት ለመጫር ዝግጅቱን አጠናቆ የውጭ ኃይሎችን የኮርነት እቅድ ለማሟላትና የኢትዮጵያውያን መንግስት በኃይል ለመገንጠል አልሞ የለኮሰው ጦርነት መሆኑ የተጋለጠ ጉዳይ ሆኗል በማለት በይኗል። ስምረት በ3 ገጾች ያቀረበው መግለጫ ጦርነቱን አደገኛና ተስፋ ቢስ ሲል ሰይሙታል። ለትግራይ ህዝብና ሰራዊት ይህንን በመረዳት ማድረግ አለባቸው ያለውን ምክረ ሐሳብም አስቀምጧል። በዚህ በቀጥታ በሻቢያ እየተመራ ባለው የባሪያዎች ጦርነት ተፈናቃዮችን የማይመልስ ግዛታዊ አንድነት የሚያረጋግጥ ይልቁንም በነበረው የሐዘን ድንኳን ሌላ ሐዘን የሚጨምር በመሆኑ የትግራይ ወጣት ራስህን በማንኛውም መንገድ አድን ሲል ጥሪ አቅርበዋል። በሌላ መረጃም ራሳቸውን የትግራይ ሰላም ኃይል በሚል የሚጠሩትና በሐራ መሬት የሰፈሩ ታጣቂዎች ቁልፍ ቦታ መቆጣጠራቸው ተሰማ። በየትኛውም ሰዓት የመቀሌ ወህኒ መንገድ ሊቆረጥ እንደሚችል ተመላክቷል። የሰላም ኃይል ሰራዊት የተቆጣጠሯት ስፍራ ገረብ አጎ ትባላለች። ቦታዋ በወታደራዊ ግምገማ ቁልፍ ስትሆን ከመህኒ 15 ኪሎ ሜትር ላይ የምትገኝ ናት። የትህነግ ኃይሎች ጥር 20 ቀን 2018 ዓ.ም የሰላም ኃይሎች ላይ በደቡብ ምስራቅ ዞን ወጅራት ቶንሳ በተባለ አካባቢ አርሚ 44 በማሰለፍ ጥቃት ከፍቶ ነበር። ጥቃቱን ተከትሎ ምላሽ የሰጡት የሰላም ኃይሎች ገረብ አጎ የምትባለውን አነስተኛ ከተማ ሌሊቱን ተቆጣጥረው አደሩ። ከሰላም ኃይሎች የተገኘው መረጃ እንዳመለከተው የትህነግ ኃይሎች በበነጋታው ጥር 21 ቀን 2018 ዓ.ም ቦታዋን መልሶ ለመያዝ ኃይል አጠናክረው ተኩስ ከፈቱ። ጥቃታቸው ከአንድ ቀን በፊት እንዳደረጉት በከባድ መሳሪያ ብቻ ሳይሆን ሙሉ የአርሚ 44ን ኃይል በማሰለፍ ነበር። ጥር 22 ቀን 2018 ዓ.ም አርሚ 44ን ጨምሮ ሰፊ ኃይል በማሰለፍ ሙሉ ማጥቃት ያደረገው የትህነግ ጦር ከፍተኛ ጉዳት ማስተናገዱን የመረጃው ምንጮች አመልክተዋል። እንደ መረጃው በርካታ ቁጥር ያለው የትህነግ ሰራዊት ሙትና ቁስለኛ ሲሆኑ በ6 ወታደራዊ የጭነት መኪኖች የተጫኑ ቁስለኞች ወደ መቀሌ መወሰዳቸውን ከከተማዋ ነዋሪዎች ለመረዳት ተችሏል። ከሰማ ኃይል ወገን አነስተኛ ዋጋ የተከፈለ መሆኑን ተመላክቷል። የመሆኒ ነዋሪ የሆኑት የተጠቀሰችው ከተማ በሰላም ኃይሎች እጅ መግባቷን ለአዲስ ሪፖርተር የትግራይ ተባባሪ አረጋግጠዋል። የውጭ መረጃ ኢራን ጥቃት ከደረሰባት በገልፍ ሀገራት የሚገኙ የአሜሪካን ወታደራዊ ንብረት እንደምታጠቃ ዛተች። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝና ቆራጥ ምላሽ እንደምትሰጥ አስጠንቅቃለች። ጦርነቱ አጭር ወይም በቶሎ ሊቋጭ ይችላል የሚለውን ሐሳብ ውድቅ አድርጋለች። በመንግስት ቴሌቪዥን ላይ የኢራን ብርጋዴር ጀነራል ሞሐመድ አክራሚኒያ እንደተናገሩት የቴህራን ምላሽ አይገደብም። ባለፈው ዓመት ሰኔ ወር የተለየ የአሜሪካ አውሮፕላኖችና ሚሳኤሎች እስራኤል በኢራን ላይ የምታደርገውን አጭር የአየር ጦርነት ተቀላቅለዋል። አሁን ግን ሊደገም አይችልም ስትል ተደምጣለች። አክራሚኒያ የዩናይትድ ስቴትስ አውሮፕላኖች አጓጓዦች ከባድ ተጋላጭነቶች እንዳላቸውና በባህረ ሰላጤው አካባቢ የሚገኙ በርካታ የአሜሪካ ንብረቶች በመካከለኛው ርቀት ሚሳኤሎቻችን ክልል ውስጥ ናቸው ብለዋል። እንዲህ ያለ የተሳሳተ ስሌት በአሜሪካውያን ከተሰራው ውጤቱ የከፋ ይሆናል ተብሏል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ለአንድ ቀን ጉብኝት ዛሬ ጠዋት በቱርክ ኢስታንቡል ከተማ መግባታቸውን የኢራን ምህር የዜና ወኪል ዘግቧል። ምህር እንደዘገበው አራግቺ ከቱርክ የውጭ ጉዳይ ሚኒስቴር የክልሉ ዋና ዳይሬክተርን ጨምሮ በቱርክ ባለስልጣናት አቀባበል ተደርጎላቸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለዕለቱ ያዘንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።